ዳር ነው ሁሌ ሴንተሯን አታገኛትም። ቀጠለን አንዱ ቆንጆ አይደለሽም ብሎ ቪዲዮ ሰራብኝ። ስፈልግ እንዲያዝያት ምዞረው ሼፓ የሚያምር ቆንጅዬ አንገት ያላት ሴት መስላድ። አረ ላንድ ክሩዘር ነው አንቺ ነው። ቲቪ ላይ ላይቭ ልታይ ነው። ቶሎ በል ሁላችሁም ተሰብሰቡ፣ ጎረቤት ሁላችሁ። ሰላም ሰላም፣ እንዴት ናችሁ ውድ የዩቲዩብ ተከታታዮቻችን? እንደተለመደው አሪፍ ይዚ ቆንጆ አጀማመር። ሰላም ሰላም፣ እንዴት ናችሁ ውድ የዩቲዩብ ተከታታዮቻችን? እንደተለመደው በአዳዲስ ቪዲዮ ከች ብለናል። ወደ ቪዲዮ አብራችሁን ቆዩ። አንዱ ቆንጆ አይደለሽም ብሎ ቪዲዮ ሰራብኝ። ላይክ አረኩት። ቪዲዮ ጥሩ ነው አይደል? ያረኩት ወደዳችሁት? የተማርክ ስትሆን እንዲህ ነው የምታደርገው። አንቺ ቆንጆ አይደለሽም፣ ፊትሽ አቀማመጡ እንዴት ነው? ምን አይነት ፊት ነው ይሄ አለ። ላይክ ግጭት። ምሁር ስትሆን እንዲህ ነው የምታደርገው። የተማርክ ስትሆን የረቀቀ ቅንጭላት ሲኖር እንዲህ ነው የምታደርገው። ደደብ ስትሆን ነው የምትሳደበው። ምን አይነት ፊት ነው? ቆንጆ እኮ አይደለሽም አንቺ አለ። ላይክ ግጭት። ተመልከተ ማለት ሁነት ነው ያለችው ሴትዮዋ። ሁነት ላይክ ገጨች። ላይክ ግጩን እስቲ ላይክ እኛ ነው ሎተሪ ሻጫራለ እንደሚወጣውን ስጠኛ። ምን ችግር አለ? እኔ ሞታው መብለቃለሁ አባ። እንዴት አታውቅም? አንዱ መጣ ገንዘብ አይደል እንደሚወጣው እዚህ ጋር። እሺ ሙሉ ጣስጠኝ በቃ ሙሉ ጣስ ነው። ሙሉ ለፈለከው? አዎ ሙሉ ጣስጠኝ በቃ ይቅና በለኝ። እንግዲህ የዛሬው የሎተሪ እጣ ቁጥር እንግዲህ 6 4 5 7 ነው ማለት ነው። ኧረ በስመ አብ! ለአንድ ቁጥር አንተ ሎተሪ አይደርስም ስለላሰበው ይደርሳል። ሙሉ ጣ ነው ያወጣሁት። ሙሉ ጣ ነው። ዝም ብለህ ነው አንተ። አንድ ቁጥር ነው የሳትኩት። በቃ ቀጣይ ላይ ይደርሰኛል። እዚህ ዓመት ይደርሰኛል ሎተሪ። የዚህ ዓመት የሎተሪ እጣ ቁጥር እሺ 9 አንተ ምን ነው ሆነብህ? መጀመሪያው ልክ ካልመጣ እኮ አራት ናቸው። እንግዲህ ማለት ነው እኮ ልክ ነበር። የመጀመሪያው ብቻ ነው የሳተብኝ። እንደዚህ ተስፋ ለምን ታስቆርጡኛል? ሎተሪ ሰው እየደረሰው አይደል እንዴ? በቃ አንተ አይደርስም። የአሁኑ የሎተሪ ቁጥር እሺ 5 እሺ 4 እሺ 8 በስመ አብ! አሁንም የመጀመሪያውና የመጨረሻው ቁጥር ልክ ነበር። መሀል ለማለት ስታለው እቺ በእናትህ እኔ በቃ መቼም ሶሪ በእናታችሁ አቋረጥኳችሁ አይደል? ሎተሪ ሻጫራለ እንዴ? ከመንግስት ጋር እኮ እንደዚህ አይነት ቁማር መጫወት እኮ ነው የሚያስጠላው። ከእናቴ ጋር እየበላሁ እሱ ከደወለ እንደዚህ ምግቤን ቁጭ አድርጌ ነው ወጣው ማለት ተመልሼ ያራት አይደገም። 5-6 ሰዓት ስለምናወራ ሰማአ ምንድነው አራት አይታሰብም። ጊብና ቢካል በቃ አንተን አገኘው ካደል ተጠቀፍኩላለሁ እና እሱም እንደዛ ነበር። አራት የማይበላቸው ሰዓቶች አሉ። ጓደኞቹ ምን ይሉ ነበር? ደወለች ነው በቃ። ስለዚህ በዚህ መልኩ ሳትገናኙ በስልክ ብቻ እያወራችሁ ቀጠላችሁ። ከመቀጠልም አልፎ አበድን በቃ ይሆናል። የእብደት ማህበል ውስጥ ገባን ማለት ነው እኮ። አብዱ ነው መጀመሪያ ሞክ ይኑላ ሰዓት የሚያወሩት እንዴ! በጣም ከባድ እኮ 5 ሰዓት የምር አብደው ነው ደግሞ እንደ ጀብድ ምናምን ነው እኮ። ወር ልክ አይደለም። እኔ ቅርታ ዊርድ ነው የሚርብኝ። አስበዋል ለራሴ አንተን አገኘው በቃ አይመጣው ይቅርታ። ከባድ ነው። እብደት 5 ሰዓት ሙሉ ማውራት ባይዘው እንትን ዩቲዩብ ላይ የሆነ ፖድካስት ላይ ነው መሰለኝ የቤካዩ ስር ከዛ መሰለኝ እና የሆነ ተቆርጦ ቲክቶክ ላይ ደግሞ እንደ ጀብዱ ደግሞ ሰርተሳ ነው የምትወራው የሆነ ትልቅ ነገር እንዳደረገ። ሁላ ሌላ ከተማ ሄደን እናውቃለን። አስበዋል እያወራችሁ ሌላ ሀገር ትሄዳለች ምናምን ጠፍቶባት ቤቷ ምናምን ማለት ሰዓት እኮ በጣም ብቻ ልክ አይደለም። ሌላ ነገር ምን አይነት ጭፈራ ነው? ኦሮሞ ጉራጌ የሶዶ ነው። የምን አጨፋፈር እሱ ብታሳዩን ጥሩ ነው። ምቱ የሚመስለው ግን እንትና ጉራጌኛ ቢት አለው። ኦሮሞኛ አጨፋፈራቸው ኦሮሞኛ ነው። ምንድነው
ግን የሶዶ መሰለኝ ሶዶ አሉ አረ ኦሮሚያ ምናምን ነገር ይኖራል እንደዛ መሰለኝ እስኪ ንገሩኝ የምን ሀገር እንደሆነ እኛ ላወቅ ለየት ያለ ጭፈራ ነው ግን ተመችቶናል ጥሩ ነው አባ ላይቭ ነው እንዴ በእናትህ እኔን ጠይቂኝ ቲቪ ላይ ታይቻለህ ሄሎማ ቲቪ ላይ ላይቭ ልታይ ነው ቶሎ በል ሁላችሁም ተሰብሰቡ ጎረቤት ሁላችሁ አዎ ሁሉም ተሰብሰቡ የሰፈር ሰው ነው ተሰብስባችሁ እዩ ቲቪ ላይ አዎ አዎ እሺ ጨርሽ እሺ ጠቅላላ እውቀት ነው ምን ጠይቀህ እሺ 3x = 2 -8 ስንት ይሆናል መልሰው እንጂ ጥያቄልም አመልሰው ባሽልጅ ነገር ተበላሽ ደግሞ ቅሌቱ ቤተሰብ ጠቅላላ እውቀት ብሎ ጠቅላላ እውቀት መቼ ነው ነገር ተበላሽ ለያጀዝቡን ምን አይነት ጥያቄ ነው ደግሞ አብንቻው መልስ እንጂ ምናምንም አለው አዲስ ፍቅረኛ ይሳናት እንግዲህ ታዋቂልኝ ፍቅረኛ ያስክ ብሪን ተመጣጣ ወሰው አንተ ችጋራ ማሽኖ ረቀት ጀምራት መርዝ ባላሁ የነከሰችው ውሻ ማለት የተረፈች መሰለ እንዴ 32 መርፌ መንብርቷል መርዛ አንተ ውሻ ትመርዛለህ አረ በሰማአመ ዳር ትላለበኒ ዳር አትበል አንተ ጀመር ለምዳል ዳር ነው ሁሌ ሴንተሯን አታገኘው እንዴ አራንቺ ለሰጥሻለሁ ምንድነው በቃ ለራሴን ሳልኩ ሰው ነኝ እንዴ ምንድነው የምትይኝ ማሽኖ ራስን ይቻልኩ አንተ ቆንሰርታ እንዴ ማዘር ራስን ይያለው ብለ እንዴ ከረቸምኩ ብር ነው ለዚህ የምትናገሪኝ በቃ ዝም ብለሽ እና ታዲያ 100 ብር እንዴት አድርጌ እንደማመጣው አታውቅም እንዴ ይረዛ በና ብሬን ታመጣታ አንቺ ደግሞ አይጠቅምሽም በእኔሽ ምንም አይጠቅምሽ ደግሞ ሴለ ፊት ይላል አይደለም ተዋረደው ነው ይዛለሽ አለሽ ፍላጎት ተና እንጂ ለ100 ብር እንደዚህ አንዳንድ ቢስ ገለጻ ሁሉ ከባድ ነው ምን ገለጻ ውሻ መርዞ ውሻው ሲከተል ደሞስ ያኛው አላወራው ሴንተር ኔክስት ቀይሬ ብዙሪ እንደወራል ጥሩ አይደለም ወደ ከባድ ወሻው ስለ ብረት ገፈሽ ምን ያልኩ አሪፍ ቆይ እኔ ነቲ ፐርሰናል ባይዘው ጥያቄ ነው እሺ የሆነ ብረት ይገፋናው ሲያሳይች እቺ እኔ ከይናል እቺ ምንድነው ልክ ነው ግን የምሬን ጥያቄ ነው አትገባኙ ገብሬ እንዲህ ሲሉ እንኳን እሺ ጀርባ ለማሳየት ነው እንዴ ይሄኛም የሰሩት ነው የመጣ ነው ያስታውቃል እቺ ምንድነው የኔም ጥያቄ የምር ግን የኔም ጥያቄ ነበር ምን የሚያሳዩት ሳይና እንደዚህ ይሉና ከዛ ይሄ ጀርባቸው እና ትንሽ ጠባብ ነው ጀርባዬ ለማለት ነው ማለት ብዙ እኮ ቦዲ ቢልደር ነው እንደዛ የሚያደርግ እኮ ይሄኛው አለ አይደለ እኛው ጠባብ መሆኑን ለማሳየት እዚህ ጋር ደግሞ ቪሼፕ ሆና ያንስሷን ለማሳየት መሰለኝ እንዴ ታዲያ ምን አስባላቸው ነው ጥያቄው ዞሮ እንዲህ ቢሉኛ እና ይላቸው ሼፎች እስኪ እንትን ካለው ንገሩ ለበብያ አላየም እስከዛሬ ሚኒንግ ካለው ንገሩ የምር እንደዚህ የምታረጉ ሰው እና የምር የኔም ጥያቄ ስለነበር እኔ ለበብያ ይቻላል ለምን እንደሆነ የሚያሞላቀቀኝ ወንድ ነው የምፈልገው የሚለው ሐሳብ ይሄን ያህል አነጋጋሪ መሆኑ ገርሞኛል። ስራ ተመልሼ ስመለከት በቃ ዮኪ ላይ ነው ያለውና ሐሳቧን በሐሳብ ለምን አትሞግቱም? አንድ ሰው ደግሞ ለራሱ የሚገባኝ ይሄ ነው ብሎ ካሰበ ነፃነቱን ምርጫውን ለግለሰቡ ለምንድን ነው ማንተውለት? ለምንድን ነው የምናሸማቅቀው? እሺ እኛም እኮ ሐሳብን በሐሳብ ነው የሞገት ነው እና አንቺ እንዳልሽው እኔ ስኳር ህመምተኛ ያልሆነች ጤነኛ የሆነች ምንከባከባት ስፈልግ እንዲያዝያት ምዞረው ሼፓ የሚያምር ቆንጅዬ አንገት ያላት ሴት መፈለጌ ለምንድን ነው የኔን ፍላጎት ስለኔ ማታዩ? ለምንድን ነው አንቺ ሶሻል ሚዲያ ትልቅ ጋዜጠኛ ነሽ ኤልሳ ሰፋ ለምንድን ነው እንደ ትልቅ ኢሹ አርገሽ ወተሽ ተዋት ብለሽ ያወራሹ? ለምንድን ነው? ሁለተኛ ደግሞ ያለችው እሷ ስለ መፈለግ አይደለም እዚህ ጋር የምትለውን ስሚያት እስቲ ላይ ነው መንገደ ካላስክ by the time you're 30 what are you doing? አየሽዋ እያለች የነበረችው እሷ ያልሰራ ሰው ብላ እያሸማቀቀሽ ነው። ኢቨን እየሰራ ለመጣር የሚፈልግን ሰው እያሸማቀቀሽ ነው። የእሷ ችግር ግን አልታየሽም፣ የወንዶቹ ግን ታየሽ። እዚህ ሚዲያ ላይ ያወሩት ማለት ነው። ሲጀመር ጋዜጠኛ ነሻ፣ የጋዜጠኛ አቬሬጅ ደሞዝን ታውቂዋለሽ። ብስራት ኤፍኤም ነው የምትሰሪው። ብስራት ኤፍኤም እርግጠኛ ነኝ ለጋዜጠኛ አቬሬጅ ከ20 ሺህ እስከ 30 ሺህ ቢከፍል ነው። ስለዚህ በዛ የሚከፈለው ወንድ ሴትን አሞላቆ ምናምን እንደማይለወጥ ታውቂያለሽ። እሷ ብዙ ሰውን በይሄ መኒሽ የምንለውን በገቢያቸው ስታሸማቀቅ ምንም ያልመሰለሽ ሚዲያ ላይ ወተሽ ግን ሰው አንድ ሰው ጤነኛ ሰው
ቀጫጫ ሴት ፈልጋለሁ ስላለ አሸማቀቃችኋት ብለሽ ጠበቃ ሆነሽ መጣሽ እና ልክ አይደለም። እንደ ትልቅ ጋዜጠኛ ስናስበው ያረግሹ ነገር ልክ አይደለም። ፐርሰናል ፍላጎትሽንና እንትንሽን ዳው ሲጀምር ለኢትዮጵያ ወንድ እንደሚባል አይደለም። ለፈረንጅ ቢሆን ችግር የለም። በብዙ ኦፖርቹኒቲ ላደገ ሰው ይሄን ያህል ካልሰራ እስከ 30 ዓመት እንዲካሉን ምናምን ኢትዮጵያ ውስጥ እንደዛ አይደለም። እንዴት እንደምንኖር ታውቂዋለሽ። ሰው የዕለት ጉርሱን ለመድፈን ታክሲ ረዳትነት ሰርቶ ሊስትሮነት ሰርቶ ተቀጥሮ እንዳንቺ ጋዜጠኝነትም ሰርቶ አልሆነለትም። ትልቅ መስሪያ ቤትም ሰርቶ አልሆነለትም። ስለዚህ አንቺ ራሱ ያንን ማገናዘብ ነበረብሽ። ብቻ ካንቺ የምንጠብቀው ነገር አይደለም። ሲጀመር ወንዶች እንደዚህ አይነት ጭቅጭቅ አያስፈልግም። ሁላችንም ሰርተን መለወጥ ነው ያለብን። ወፍራሟም ቀጭኗም ጋዜጠኛዋም ጠበቃዋም ከነ ቤተሰቧ ከነ ግሳንግሷ መታ ትለምንሃለች አግባኝ ብላ። ስለዚህ ወንድ ልጅ ስሩ። እኔ የምመክረው ስሩ። ሼር ኮፒ ሊንክ አድርጉ። 100 ጊዜ ሼር ኮፒ ሊንክ አድርጉላት፣ አርሱላት፣ ሜንሽን አድርጓት። ቴንክ ዩ ማለት ይቆጣል። ግን እዚህ ልጅ ታለችው በጣም ልክ ለኔ አይደለም። ይሄ ዊርድ የሆነ ነገር እኮ ነው። አሁን ዳ ብላ ስትጠየቅ ማለት ነው ምንድን ነው የጠየቀችው? እድሜዋን ባልሳሳት 28 ዓመቴ ነው መሰለኛል። እና ከዚህ በኋላ ዴት ልታረግ ብትለው ወይ ልታገባ ብትለው ከ30 ዓመት በላይ ነው። ስለዚህ ከዛ በላይ ያለው ሰው እስከዛ እድሜው ድረስ እኔን የሚንከባከብበት ብር መስራት አለበት እና በደንብ የሚያሞላቀቀኝ ወንድ ነው መፈልግ። እሷ እኮ ፍላጎቷን የተናገረችው ገባ እኮ ፍላጎቱን ብቻ እሷ የሚጠበቅበት ኃላፊነት ስለምን አትናገር? እሱን ከሱ ጋር ይነጋገራሉ እና ራሷ ሳታሟላ ባይደው በጣም ሳታሟላ ራሷ ሰው ላይ መጠበቅ ምን እንዴ? መቅጠን ግዴታ እኮ አይደለም። ስለ መቅጠን አይደለም፣ ፍላጎቷንም ጭምር ነው። አሁን ደሃን ዝቅ ማድረግ ነገር አለበት። ማንንም ሲጀምር ላይክ ድህነትን ሁላችንም አንወደው። እሷ ግን ስትጠየቅ ምን አይነት ነው ታይፕሽ ስትባል የተናገረችው አይነን ግን ራስ የምታሟዩ ነገር ያለብሽ ሌላው ሰው ጋር ከዛ ምን ሆነ መሰለ ወንዶቹ ደግሞ ምን አሰቡ ላይክ አንቺ ወፍራም ሆነሽ ምናምን እኛ ቀጭን ሴት ነው የምንፈልገው አይነት ነገር አንቺ ሀብታም ትፈልጊያለሽ እኛ ግን ላይክ ወፍራም ስለሆንኩ ነው የምከራከረው ለዛ ነው እንጂ እና ላይክ ቀጭን ሰው ምናምን መሆን አለባት ምናምን ነገር ይሄ ከቅጥነት ጋር ምናምን የሚያገናኘው ነገር እኮ አይደለም። ከቅጥነት ጋር አይደለም። ከቅጥነት ጋር አይደለም። ቀጭን የሚወድ አለ፣ ፐርሰናል የሚወድ አለ፣ ወፍራም የሚወድ አለ። እሱ የሚያጣላ ነገር አይደለም። ግን ከፐርሰናሊቲ ጋር ግን አነጻጻ ኤጁ ችግር የለውም እንደፈለገ ለምን 60 አይሆንም። ግን ባክግራውንዱ ያለው የሌለው ብላ መለየቷ ግን እንደ መብቷ ነው። በቃ ዴት ማድረግ መፈልገው ያለው የሚያቀጣት ነው አለቀ። እንትን ማድረግ የለባትም መጨቆን የለባትም ያኛው ነው። ያ እሷ እንደምፈልገው ብላ እሷ ካለች እስከ 30 ዓመቱ ምን ሲሰራ ነበር ነው? እሷስ ምን ሲሰራ ነበር? ምን አላት? ያው እንዴ አላት ባይተው ቢዩቲ ትምህርት ቤት ምናምን አላት የራሷ አዎ። እና ታዲያ ምን ከሷ የበለጠ ነው ያ እንዴ? አዎ ኦብቪስሊ እንዴ ወንድም ሴቶች ግን ጠባቂ መጥተውት ጠባቂ መሆን አይደለም ከኔ ከፍ ያለ ነው ልፈልግ የምችለው እንጂ ከኔ ወረደ ልፈልግ አልችልም። እውነት ብቻ ያው እንደ ጄኔራሊ ስናየው ወንዶች መኒ መያዝ እንዳለብን እሱ ግዴታ ያ መስራት አለበት። ባር ያው እሺ ብያታለሁ። ወፍራም ስለሆነች እንዳላስደብራት እሺ ብያታለሁ። ማረጋለች እውነት ነው። አሽተድፈል አባትዬን አባብዬ የምትባል አንተ ጠንቋይ ምን በእርሶ መጀን ምናምን የሚባል ነገር የለም ከዚህ በኋላ። በእርሶ መጀን ሳይሆን በእኔ መጀነን ነው እዚህ የደረስኩት። ዋው ያለው ጨርቅህን አስተዬ ላይ ነው ማስቀዝነ አዛት እባክህ ተሸፋፍነህ ተቀምጠህ ልብ ካለ ወጣ በል ወደዚህ። ይሄን 8ቱ ጀበና አናት ላይ ነው መሰካል። አንተ ሌባ በጣት አይናጠነቁልም እንኳን ሌላ ነገር። እኔ ባቀረብኩህ ነገር ገንዘብ አግኝተህ የኔን ዓመት ግብር ላለመክፈል መሆኑን አውቃለሁ። አውቀህ ሞታል። እንኳን ገንዘብ እንዳገኝ ቀርቶ ባዶ እግሬን በሰጥ ካልሲ አታረግልኝም። አንተ ዝም ብለህ ተሸፋፍነህ ሰንደልን ሰክተህ ጫትህን ቃም። አንተም ብሎ አባብዬ የሚለውን ዘፈን ጋብዣለሁ። ታዲያ ከኔ ካልሆነ ከየት አምጥተህ ነው? ቴሌግራም ላይ ዚንጎ ቢንጎ ቦት ብዬ ገብቼ ነው ገንዘቤን የሰራሁት። እንዴት? ቴሌግራም ላይ ዚንጎ ቢንጎ ቦት ብሎ ይገባሉ እንደተመዘገቡ ማስታወቂያ ነው ግን ደስ ይላል። አይ እጄን እንዲህ ብላይ ናጠነቁልማ። ይሄ ሰውዬ ግን እንዳይበላ ደህና ነህ ግን እንዴት እንዳትበላ አንተ ሰውዬ መጨረሻ ይህችን ነገር ከሰራሻት በኋላ እንዳትበላ መልሰህ እዛው እንዳትገኝ ደግሞ ነግሬሃለሁ። ወንዶች እየስሙኝማ በተለይ በጣም ወጣት ከሆናችሁ አትቸኩል፣ ተረጋጋ።
ገና 30 ዓመት ሳይሞላ ይሄን ማድረግ ነበረብኝ እንደዚህ ሳላደርግ ወይኔ ጉዴ በቃ ህይወቴ ተበላሸ ነው ገና ነው ተረጋጋ ገና እኮ እየተማርክ ነው ገና ስለ ህይወት ሀብለ እያየ ነው ክፉ ከደጉ እየለየ ነው አሁን በዚህ ዘመን አንተ ቤት ገዝተ መኪና ገዝተ ቤተሰቦች ወልደ ምናምን ይሄ አይደለም ገና ነው አባቴ ተረጋጋ ራስክ ላይ የማይሆን እውነት ያልሆነ ኤክስፔክቴሽን አስቀምጠ ስትጨነቅ አጥቷል ዲፕረስ አጥቷል ተረጋጋ ገና 30 ዓመት አለ 40 ዓመት አለ 50 ዓመት አለ ለጤና ጸልይ ዛሬ እውነት ነው መማር አለብህ ማወቅ አለብህ አንዳንድ ነገሮችን ግን ለማወቅ ለመማር ሞክር ወጣት ነህ ገና እሳት ነህ አትጨነቅ ወደ ኋላ ቀረው አትበል አልቀረ ያ እኔም በዚህ ሐሳብ ነው የምርስማማው ሐሳቡ አሪፍ ነው ግን ምን አለ መሰለሽ አሁን እንደ ጄነሬሽኑ ብናይ በአሁን ጊዜ ያለው ጄነሬሽን ደግሞ በጣም ሁሉ ነገር ማለት ነው አንድ ልጅ ሆኖ ራሱ ብዙ ነገር እያሳኩ ነው እና አሁን ደግሞ ሞደርናይዜሽን ላይ እነዚህ ኢንተርኔት ቲክቶክ ምናምን አለና የሚያዩት የሆነ ፋንሲ ነገር ለየት ያለ ነገር በሚገርም አሁን 17 18 ሆኖ ራሱ የሚገርም መኪና ላይ ነው የሚሄደው የሚገርም አለባበስ ነው የሚለብሰው እና ከዛ አንፃር ያየ የሱን ያወዳደብላ እሱ ነው ተጽዕኖ የፈጠረበት እንጂ እንደ በፊቱ ቢሆን ኖሮ ብዙ እንትን አይደለም ገና ነው ተብሎ ነበር ኦብቪስሊ ሁላችንም የተሰጠን እንጀራ አለ ነው እሱን እስክታ ልክ ናግን የምር 30 ዓመት ድረስ የምር ወንድ ልጅ መጣር አለበት መማር አለበት ፍላጎት ሊኖረኝ ይበስለ ከ30 በኋላ ነው ወንድ ልጅ የሚባለው በደም ስለዚህ ጣሩ እስከ 30 ዓመት ደግሞ ሶሻል ሚዲያ ላይ የሚታየው ሁሉ ልክ ነው አይደለም ገፊ እኔ አላምንም መኪና ተሸምቶ እንደ ተጠራጠሪያለሽ እንዴ ደግሞ ምን ክሩዝ ላንድ አረ ላንድ ክሩዘር ነው አንቺ ነንከ ሰማኒ በአምስት ዓመቴ ነበር አባቴ መኪና የሚያስነዳኝ ልጅ ነው ቼክ እናርጋ ስፖኪዮ ረጋጭ ስፖኪዮ ረጋጭ እንዴ ምን ስፖኪዮ አንቺ ለቻላሽ እንዴ አያ ነው እንዴ ወዳ ሰማይ ልቀይር ነው መኪና ነው እንደሸጡ ደሞ ባለ 3 ነው መርገጫው የኛ ባለ 1 ነበር እንዴ ልጓሙ ነው እኮ ያያው ልምጭ እኮ ነው የቀረሽ በቃ ኩጫረሽ ሁሉ ያቃል በቃ ሁሉ ያቃል አይከፈልበት አጠይቅም እንደ ካላው አሬ እናንተ ማያበርክታል እንኳን ይሄ ነው ረበና አንድነት ግን ማለት እኔ ማላ ቀመላለሁ ግን እሺ ይብሳል በአምስት ዓመቴ ነው ብሎ ገግሞ ጭራሽ በአምስት ዓመት ጭራሽ አንድ ደግሞ አንድ ስፖኪ ወርገት ራስ እንደዚህ የሚሰግጡ ሰዎች ግን አሉ ወይ እራፍ ባላዩት ነገር በቃ ማታውቁትን አናቅም ወይ ደግሞ ዝም ማለትም እኮ በጣም ጸዴ ነገር በቃ አላወቀም መባል የሆነ ትንሽነት ይመስላችኋል መሰለኝ ዝም ማለት ይሻላል ታዲያ እንደዚህ አቃለው ብሎ አክት ከማለት ግን አንነ ነው ያደጉበትን ደግሞ ቀስ ይያሉ ካልሆነ ማይቀየሩ በጣም ወይ ራሱ እንደዚህ የነ ባህሪ ያላቸው እንደውም ይሄ ነው መኪና እንደውም በአምስት ዓመቴ ማለት እንደውም ጥሩ ነው አናኖቹ ፕሌንም ምናምን አበራለሁ እንዴ አበራለሁ እችላለሁ የሚል አይጠፋም እኮ ኧረ እስማ እንግዲህ የዛሬ ቪዲዮ ይሄን ይመስል ነበር በቀጣይ ቪዲዮዎች እስከምንገናኝ ላይክ ኮሜንት የጻፋችሁ ሜንሽን ያረጋችሁ ባይ እስከዛው ባይ ሰላም ይመጣው በሰነና አስቧ ዲስኮንት ሳይቀርጽ አንቺ ሳይው ደቂቃው